ማርያምን እናደንቃታለን ግን አናመልካት አንሰጥ አጠገብ ያለው ሰው ገፋርከውና ማርያምን ማድነቅ እንጂ ማምለክ አይቻልም በል ስለ ማርያም ሳስብ ማየው ነው ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት ያዘው ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል ሲመለከት ያያታል መንገዷን ሲያይ እሱን ነው የምትፈልገው ፊቱ ናት ያለችው በእግዚአብሔር ጸጋ ማንን አየሽልኝ እኔ እናት የለኝም ብቸኛ ነኝ እና እባክሽን አንቺ ነሽ ያለሽኝ እናትና እርጅኝ መሬት እኔ ሐኪም ቤት አልሄድም በቃ ድንግል ማርያም ደስ በልሽ የአምላክ ጸጋ የሞላብሽ የማኅፀንሽ በረከት ያድነናል እስከ ዛሬ ስለ ማርያም ሳስብ ማየው ነው ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት ያዘው ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል ሲመለከት ያያታል መንገዷን ሲያይ እሱን ነው የምትፈልገው ፊቱ ናት ያለችው በእግዚአብሔር ጸጋ የተሞላች ናት ቅድስት ናት ንጹህ ናት ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች ዋው ደስ ይበልሽ ያላት ገብርኤል በጣም በእግዚአብሔር ፊት ጸጋን አግኝተሻል ሞገስ አግኝተሻል ተወደሻል ተመርጠሻል ለምኑ ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው የቱ ፕሮግራም ዓለም የሚድንበት ነው እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው እንዴት ይሆናል አለችው ይሆናል እንዴት መንፈስ ይመጣላ ይጸልልልሽ ኒኮል አታውቂም ተይ እንጂ ለእግዚአብሔር የሚሳነው ነገር አለ የጌታ ባሪያ እቺ ልጅ ቲኔጀር ልጅ ምን ትችልበታለች እንደ ቃል ይሁንልኝ የእግዚአብሔር ፕላን ማስፈጸሚያ ሆነች ድንቅ ወጣት ማርያምን ማምለክ ጣዖት አምላኪነት ነው ገብረ ተወለዱት እዚህ ይላችሁ እናንተ ስትመጡ ማርያም እየተበቸም እንደሱ ነው ብዙ ህዝብ የመጣሽ አይደል ብዙዎቻችን እንደሱ ነው ቂቤ ምናም እየተይ ማርያም በሽልም ታውጣሽ እንኳን ማርያም ማረችሽ ነው ተበለን ነው የመጣን እንደ ዛሬ እንደዚህ እንደ ጠመድናት እንኳን አልነበረም ህዝቤ ማርያም በሽልም አውጣሽ ነው የመጣሽው ምስክሮች ያሉ ሰፈር ውስጥ እነት እየቦጌ ስንት ሰው ሆስፒታል እንደተወለደ እርግጠኛ አይደለም ብዙዎቻችሁ አትመስሉኝም ሆስፒታል የተወለዳችሁ አትመስሉም ፊታችሁን ሳይ አትመስሉም ቤት የተወለደና ሆስፒታል የተወለደ ልዩነት ስላለው ያስታውቃል ትክክል ያለ ልጅ ያስታውቃል ሲመጣ እና ስትወለዱ ትዝ ይላችኋል ወይ ይላችሁ ትዝ ይለዋል እኔ ስመጣ ብቅስል የእንትና ነበሩ የእንትና ከዛ መጀመሪያ የጨበጥኩት የሚባል ሰው አለ የሚል የሚያቅሰው አለ አናቅ ሰላም ለእናንተ ይሁን እንደምን አላችሁ እንደምን ቆያችሁ እንኳን ለአስተሪዮ በዓል አመታዊ መታሰቢያ ለእናታችን ለቅድስት ድንግል ማርያም በዓል በሰላም አደረሳችሁ በዛሬው ቪዲዮ እንግዲህ ፓስተር ቸሪ ስለእናታችን ስለ ድንግል ማርያም የሚሰሙና የተናገረው ወንጌል እንዲህ ብሎ ይገልጻታል ኦርቶዶክሳዊት ቅድስት ቤተክርስቲያን ማርያምን ስታከብር በዚህ ልክ ነው አልተሳሳተችም ብሎ የተናገረውን ንግግር ወደ እናንተ የማቀርብላችሁናል ማለት ነው እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም በዕለተ ቀኗ ያደረገችው ተአምር አለ አንዲት እናት ይህንን ተአምር ትነግረናለች ከዚህ በተጨማሪ ደግሞ ሌላም ተአምር አለ አንድ ፕሮቴስታንት ፓስተር ስለ እመቤታችን ስለ ቅድስት ድንግል ማርያም ዘምሯል ያዘማመር ሂደቱ ምን አይነት ነው እሱን የምንመለከት ይሆናል እንዲሁም ደግሞ እንዲሁ ኦርቶዶክሳውያን ላይ ሲያላግጥ ሲያሾፍ የነበረ አንድ ፓስተር በዕለተ ቀኗ በቁጥጥር ስር ሆኗል ማለት ነው በወንጀል ፖሊስ በህግ ቁጥጥር ስር አድርጎታል ማለት ነው እንግዲህ ሲላገጥ ኦርቶዶክስ ሲሳደብ ኦርቶዶክስ ላይ ሲያሾፍና ጠንቋይ ሟርተኛ እያለ ሲሳደብ የነበረ ይህ ፓስተር በምን ታመጣላችሁ ነበር ዛሬ ግን በህግ ቁጥጥር ስር ሆኖ ታስሯል ማለት ነው እንግዲህ ወደ ዘብጥያ ወርዷል ይሄንን ቪዲዮ የማሳያችሁናል ማለት ነው እንዲሁም ደግሞ ከባሉ ጋር ተያዛ አንድ ነገሮችን እንመለከታለን የሰላሌን ህዝብ አስመልክቶ ሀገሩ የጠንቋይ ነው በማለት ተንቀሳቃሽ ምስሉ በህዝብ ዘንድ ታላቅ ቁጣ የቀሰቀሰበት የጂፒኤሱ ጌታ ሐሰተኛው ነብይ ሄኖክ ግርማ በሰላሌ ፍቼ ፖሊስ ክስ እንደተመሰረተበት ያንንም ተከትሎ ደግሞ ወደ ሀገረ አሜሪካ እንደኮበለለ በዛም ሆኖ የአባገዶችንና አንዳንድ የፕሮቴስታንት ቤተክርስቲያን አገልጋዮችን ለሽምግልና እንደላካቸው ሁላችሁም የምታውቁት የቅርብ ጊዜ ትዝታ ነው ታዲያ ዛሬ ሌሊት ከሀገረ አሜሪካ ወደ ቦሌ
የኢትዮጵያ ኢንተርናሽናል ኤርፖርት በረራውን አድርጎ በገባበት ሰዓት የኢትዮጵያ ፌደራል ፖሊስ በቁጥጥር ስር እንዳዋለውና በሜክሲኮ የሚገኘው የወንጀል ምርመራ እንዳስቀመጠው ነገም ደግሞ በፍርድ ቤት ክሱን የሚከታተል እንደሆነ አንዳንድ የውስጥ መረጃዎች ደርሰውኛል። ለትውስታ እንዲሆን ይህንን ቪዲዮ ተመልክተን ነው እንመለስ። ከሰላሌ እሺ፣ ከዚህ ፊት መስክሬ ነበር። አረ ስለ አረቄ አሃ፣ አገሩ የጠንቋይ አገር ነው፣ የመተተኛ እና ሁሉም እንግዲህ የዘራውን የሚያጭድበት ጊዜ እየመጣ ነው። ኦርቶዶክስ ቤተክርስቲያን ዝም ብትል እንኳ እግዚአብሔር ስራውን ይሰራል። በተለያየ መንገድ አድሮ እንዲህ በቅድስት ቤተክርስቲያን ላይ የሚያላግጡ የሚያሾፉ ኦርቶዶክስ ቤተክርስቲያንን የሚያናንቁ የሚሳደቡ እንዲሁም ንዋየ ቅድሳቱን የሚያጣጥሉ ሁሉ ይዘገይ ይመስላል እንጂ እያንዳንዱ ጊዜ ደርሷል። እያንዳንዱ የእጁን ቅጣት የሚያገኝበት ጊዜ እንደሚመጣ እናውቃለን። ሁሉም ለህግ የሚቀርብበት ጊዜ ሩቅ አይደለም። አንድ ፓስተር ደግሞ ስለምታችን ስለ ቅድስት ድንግል ማርያም ዘምሮ ብዙ ፓስተሮች ተንጫጭተዋል። እንዴት ይሆነ ብለው ተናግረዋል። የዘመረበት ሂደት ምንድነው? እንዴት ነው የዘመረ? ድንግል ማርያም በምን መልኩ ነው ያመሰገናት? እስኪ እንስማው። ድንግል ማርያም ደስ ይበልሽ፣ የአምላክ ጸጋ የሞላብሽ፣ የማኅፀንሽ በኩር ፍሬ ያድነናል እስከ ዛሬ። ታዲያ እኛስ ምን አልን? ድንግል ማርያም የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ እናት ጸጋን የሞላብሽ ደስ ይበልሽ እኮ ነው ያልነው። የጌታችን እናት እንደሆነች ደስ ይበልሽ ብለን እንደምናመሰግናት እንዲሁም ደግሞ የአምላክ እናት በመሆኗ ወደ ልጇ እንደምታደርሰን፣ እንደምታስታርቀን፣ እንደምታማልደን የቃል ኪዳን ልጆቿ ሆነን እንደተሰጠን እሷም የቃል ኪዳን እናታችን እንደሆነች ጸጋን የተሞላሽ ቅድስት ድንግል ማርያም ሆይ ደስ ይበልሽ የጌታዬ እናት ነው እኛም እያልን ያለነው። እየመጣችሁ ስለሆነ ደስ ብሎናል። መቼም የፕሮቴስታንታውያን ነገር ይገርማል። አልሸሹም ዞር አሉ ነው። እነሱ ሲያደርጉት ጽድቅ ነው፣ ኦርቶዶክሳዊት ቅድስት ቤተክርስቲያን ስታደርገው ደግሞ እንደ በደል እንደ ኃጢአት ይቆጥሩታል። ድንግል ማርያም መዘመር እንደ ትክክለኛ እንዳልሆነ መጽሐፍ ቅዱሳዊ እንዳልሆነ ይናገራሉ። ነገር ግን የእግዚአብሔር መልአክ ቅዱስ ገብርኤል በእግዚአብሔር ፊት የሚቆመው እንዲህ ብሎ የተናገራል። ጸጋን ተመላሽ ሆይ ደስ ይበልሽ የማኅፀንሽ ፍሬ የተባረከ ነው ብሎ ያመሰግናት። እየታጠቀ እየተፈታ ከድንግልና ከቅድስናው የተነሳ ምስጋናን የምስራችን ሰላምታን የሰጣት መልአኩ ቅዱስ ገብርኤል ነው። እኛም ከመልአኩ ቅዱስ ገብርኤል ያየነውን እንዘምራለን እናመሰግናለን ማለት ነው። እንግዲህ ይሄንን አድርገዋል። በእኛ ሲሆን ይቃወማሉ፣ እነሱ ሲያደርጉትን ሰላም ነው። እናት መሬቴ ማንን አየሽልኝ? እኔ እናት የለኝም፣ ብቸኛ ነኝ እና እባክሽን አንቺ ነሽ ያለሽኝ እናትና እርጅኝ መሬቴ። እኔ ሐኪም ቤት አልሄድም በቃ እና የሞትም ከሆነ ሳላስበው አሽልከሽ ውሰጂኝ፣ እንደፈቀደሽ አድርግኝ እያልኩ ነበር መማጸናት የነበረው እና ግን ባላሰብኩት ጊዜ ደግሞ ያ ነገር ተከሰተ እና መጨረሻ ላይ የሶስተኛው ቀን ይሄ ነው በሽታው የጀመረኝ። ይሄ ነው በቃ ለ5 ዓመት ያን የተሰቃየሁት በእንደዚህ አይነት ነገርና ከሰው ጋር አልገናኝም። በቃ የምገናኘው ከሷ ጋር ብቻ ነው። በቃ በጸሎት ውስጥ ነው ጊዜን ማሳልፈው። በቅዱስ ቁርባን ነው፣ በጸሎት ነው። በቃ ሰውንም ማግኘት አልፈልግም እና የሶስተኛው ቀን ላይ ግን የሆነው ነገር እኔ ከአይምሮዬ በላይ ነው የሆነው ነገር። የሶስተኛው ላይ የዛን ሰሞን በጣም ቤቴ በጣም ይሸተኛል፣ የማላውቀው ጥሩ ጣዕም አለ እና ያ ሽታ ግን ለእኔ ብቻ ነበረ ሊገለጽልኝ የነበረው። ለባለቤቴም ብነግረው ምንም የሚሸተኝ ነገር የለም ነበረ ይለኝ የነበረው። ለገና ጾም ዋዜማ ሁሉ ጊዜ የሱባኤ ቤት ጸሎት ቤታችን ገብተን ነው የምናድረውና የመጀመሪያው በዛን ቀን ሌሊት በቃ በፊት ለፊቴ የነበረው መስኮት ተከፍቶ እንዳለ በቃ የለም መስኮቱ። በጣም በኃይለኛ ብርሃን ተሞልታ እመቤቴ ቅድስት ድንግል ማርያም ከነ ልጇ አህያው አለ፣ ቅዱስ ዮሴፍ አለ ትታየኛለች። በጣም በኃይለኛ ብርሃን ነው ታይታኝ። በቃ በደንብ እያየኋት ስውር ብላብኝ እንደገና ራሴን ጨለማ ውስጥ አገኘዋለሁኝ ተኝቼ ማለት ነው ማገኘው ራሴን እና ሁለተኛ ቀን ላይ ይሄንንም ለባለቤቴ ነገርኩት።
የጭንቅ አማላጇ የጠና ሆዷ ወላዲተ አምላክ ማምላክ ከፈጣሪ በታች ከፍጡራን ሁሉ በላይ የሆነች እናታችን ቅድስት ድንግል ማርያም በእውነት አምኖ ለጠሯት ለሚማጸኑባት ምልጃ ጸሎታን ሁሉ ለሚጠይቁ ልመናዋ አንገት የማያስቀልስ ጸሎት የምትሰማ በአምላክ ፊት የምትቆም ምሕረትና ይቅርታን የምትለምን ስለ ልጆቿ የምትጨነቅ ይምር ዘንድ ይቅር ይል ዘንድ ጭንቀታችንን ያስወግድ ዘንድ ከልጇ ከወዳጇ ከጌታ ከኢየሱስ ክርስቶስ ፊት ቁማ አቤቱ ማርባክ ይቅር በል የምትል ቃል ኪዳኗ እጅግ የበዛ በአምላኳ ፊት የተወደደች ንጽሕተ ንጹሃን ቅድስት ድንግል ማርያም እንዲህ ያለውን ታላላቅ ነገር ታደርጋለች። በእውነት በስሟ አምነው ለተማጸኑ ለሚጠሯት ቅርብ ናት። ድንግል ማርያም እንዲህ ያለውንም ተአምር ታደርጋለች። ጭንቀትን አስወግዳ ደስታና ሰላም ታበዛለች። ለቅሶን አጥፍታ በሳቅ በደስታ የምትሞላ እማምላክ የዶኪማስ እመቤት የዶኪማስን ጭንቀት አይታ ተመልክታ ዶኪማስን ከፍረት የታደገች እንዳያፈር የታደገች የደረሰችለት ለኛም ለሁላችን ለባሪያዎች ለምስኪኖች ሁሉ ትድረስልን ድንግል ማርያም ድረሽልን እያላችሁ እስኪ ሁላችሁም በኮሜንት ላይ እናጥለቅለቀው። ድንግል ማርያም ታምርሽ ብዙ ነው እያልን ስሟን እንጻፍ። ድንግል ማርያም ታምሯ ብዙ ነውና ድንግል ማርያም ታምርሽ ብዙ ነው እንበላት። እንደዚህ በዕለተ አስተርዮ ማርያም እመቤታችን ቅድስት ድንግል ማርያም ድንቅ ታምር ያደረገችላችሁ ምልጃ ጸሎቷ የደረሰላችሁ በኮሜንት እስኪ ጻፉ። ለኔም እንዲህ ተደርጎልኛል፣ እንዲህ ሆኖኛል፣ እንዲህ አድርጋልኛለች፣ በዚህ ወቅት እንዲሁ ነበር እንደዛ ያላችሁ ኮሜንት ላይ እስኪ የድንግል ማርያምን ምልጃዋን አማላጅነቷን ድንቅ ታምሯታን እንናገር። ንጋቱ ገና በለመለመው ጭጋግ ውስጥ እንዳለ ከደብሩ የሚሰማው የቤተ ክርስቲያን ደወልና የከበረው ድምጽ የአየር ላይ ቅዝቃዜውን በሙቀት ይሞላዋል። የጥር 21 ቀን የፀሐይ ብርሃን ፈገግ ስትል ምእመናን ነጭ ነጠላቸውን ተጎናጽፈው ወደ ቤተ ክርስቲያን ይተማሉ። አስተርዮ ማርያም መገለጥ ማለት ነው። ይህ ዕለት የዓለም ሁሉ እናት የሆነችው ድንግል ማርያም ከዚህ ዓለም ድካም ያረፈችበት ቀን ነው። ሞት ለሰው ልጆች ሁሉ አስፈሪ ቢሆንም ለሷ ግን የክብር መገለጫ ሆነ። በሕይወት ሳለች በትህትና ተሰውራ የነበረችው ክብሯ በሞቷ ጊዜ በሰማይና በምድር መላእክት ታጅባ ታላቅነቷ ስለተገለጠ ይህ ዕለት አስተርዮ ተባለ። ልጇ ኢየሱስ ክርስቶስ አምላክነቱን የገለጠበት የቃና ዘገሊላ ተአምርም በዚህ ወር ስለሚታሰብ ይህ ዕለት አስተርዮ ተባለ። እንኳን ለአስተርዮ ማርያም በዓል በሰላም አደረሳችሁ። ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ቦታ አለው። በጋሞ ዞን በጨንቻ ከተማ ደግሞ የተለየ ነው። አየሩ በቅዝቃዜ ቢታጀብም ምእመናን በነጭ ነጠላ ተጎናጽፈው በከበሮና በጽናጽል ድምጽ በዓሉን በደማቅ ሁኔታ ያከብሩታል። የጨንቻ አስተርዮ እንዲህ ደምቋል። እናንተስ ይህን በዓል የት ሆናችሁ እያከበራችሁ ነው? መልካም በዓል። የኢትዮጵያ ቤተክርስቲያን አማኞችና እመቤታችን ቅድስት ድንግል ማርያም ያለው ቁርኝነት ተዛምዶ እጅግ በጣም ጥልቅ ነው። ሚስጥሩ የማይመረመር የማይነገር ነው። በአንድ ወቅት አንድ አውሮፓዊ ምን ብሎ ነበር ይህንን ሲገልጽ? ሀበሾች እነዚህ ኦርቶዶክሳውያን በደማቸው ውስጥ ደማቸው ቢታይ ማርያም ማርያም የሚል ይገኝበታል ብሎ እስኪናገር ድረስ ማለት ነው። እናታችን ቅድስት ድንግል ማርያም ዓመታዊ የአስተርዮ የመገለጥ በዓል እንግዲህ በደማቅ ሁኔታ በሁሉም የኢትዮጵያ ቤተክርስቲያን እየተከበረ እንደሚገኝ የተለያዩ መረጃዎች የሚታወቅ ነው። በየት አካባቢ ያከበራችሁት? በዓሉ ምን ይመስል ነበር? እያንዳንዳችሁ ኮሜንት ላይ ጻፉ። በሌላ ፕሮግራም ደግሞ የምመለስ ይሆናል። በዓሉ እንዴት እንዳለፈ ለማሳየት እሞክራለሁ። ሰላም ለእናንተ ይሁን። መልካም በዓል ይሁንላችሁ።